ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከት ኖራል። አሁን አርቲስቶች የህዝብ ልጆች ናቸው። የአድናቂዎቻቸው አርአያ በብዙዎች ነገር ላይ ዛሬ በሚያደርጓቸው እያንዳንዷ ነገር ተጽዕኖ የሚያሳድሩ የበርካታ ኃላፊነቶች ባለቤት መሆናቸው ይታወቃል። ስለሆነም አንድ ህዝብ ልብ ውስጥ የገባ አርቲስት ለሚያደርጋቸው እያንዳንዱ ነገር መጠንቀቅና ኃላፊነት መውሰድ ይጠበቅበታል። አርቲስቶች የዝና ማማ ላይ ለመውጣት ብዙ ውጣ ውረዶችን ያሳልፋሉ። በአንጻሩ በቀላሉ በህዝብ ልብ ውስጥ መቅረት የቻሉ እድለኞችም አሉ። ታዲያ በድንቅ ብቃታቸውና ተሰጥኦአቸው ዝናን ካተረፉ በኋላ የቀደመ ሃይማኖታቸውን በመቀየር አድናቂዎቻቸውን የሚያወዛግቡም አሉ። አርቲስቶች የፈለጉትን ሃይማኖት የመከተል መብቱም ነፃነቱም አላቸው። ይሁን እንጂ ሁሉም ነገር አደባባይ ላይ መውጣት እንደሌለበት ማንም ይስማማል። እንደሚታወቀው ታዳጊዎች የሚወዷቸውን አርቲስቶች አለባበስና ስታይል ሳይቀር ይከተላሉ። ይህን የሚያደርጉት በማመዛዘንና የሚጠቅማቸውን በመረዳት ሳይሆን እንዲሁ ለአርቲስቶቹ ያላቸው ፍቅር፣ ክብርና አድናቆት አይሎባቸው ነው። አርቲስቶች በየትኛውም እንቅስቃሴዎቻቸው መጠንቀቅ አለባቸው የሚባለውም ከዚህ አንጻር ነው። ታዋቂ ከሆኑ በኋላ ሃይማኖታቸውን የቀየሩና የተለያዩ ሚዲያዎችን በመጠቀም በየቀኑ በአዲሱ ሃይማኖታቸው ውስጥ ያላቸውን እንቅስቃሴ የተመለከቱ ምስሎችን በማጋራት መዝሙሮችን በመልቀቅ ስብከቶች በመስበክና አጋጣሚዎችን ለሃይማኖታዊ ጉዳዮች በመዋል የሚታወቁ ታዋቂ አርቲስቶችን በተመለከተ ከማሳያዎች ጋር እናቀርብላችኋለን። አብራችሁን ቆዩ። በየሄደበት ቦታ ሁሉ እንደ አዲስ ተወልጃለሁ ሲል የሚናገረው አርቲስት ሸዋፈራው ደሳለኝ ፍጹም ረፍትና ሰላም ያለው ኢየሱስ ጋር ብቻ ነው የሚለው ቃል መለያው እስከመሆን ደርሷል። በወንዶች ጉዳይ ቁጥር 1 እና 2 በድንቅ ብቃቱ አድናቆትን ያተረፈው ሸዋፈራው ደሳለኝ ሃይማኖቱን የቀየረ ብቻ ሳይሆን ከቀየረም በኋላ በፍጥነት ሃይማኖታዊ ስራዎችን የጀመረ አርቲስት ነው። አርቲስቱ የፓስተርነት ማዕረግም ተሰጥቶት በስብከቶችም መሳተፍ ጀምሯል። ፓስተር ሸዋፈራው ደሳለኝ የታመንክ አምላክ በሚል ዝማሬም ተከስቷል። በምድር ላይ ያለኝ የቀረኝን ጥቂት ዘመን ስለ ኢየሱስ እየዘመርኩ እፈጽማለሁ ሲል በሰይፉ ሾው ላይ ባሳለፍነው ሳምንት የገለጸበትን መንገድም ከሰሞኑ መነጋገሪያ ሆኖ ቆይቶ ነበር። እንዳለ እንደዚህ ብሎ ነው አይደል ዘመን ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው። የፊልምና የማስታወቂያ ባለሙያው ሸዋፈራው ደሳለኝ የወንዶች ጉዳይ በተሰኘው እጅግ አስቂኝ ፊልም በህዝብ ልብ ውስጥ የቀረ አርቲስት ነው። ሸዋፈራው ደሳለኝ ያደገው በኦርቶዶክስ ቤተክርስቲያን ውስጥ ሲሆን በልጅነቱ ዘማሪ እንደነበርም ይናገራል። በኋላ ግን በሚወዳት ሚስቱ ግፊት ፕሮቴስታንት ሆኗል። በኦርቶዶክስ ውስጥ በበርካታ መስኮች ቅን አገልጋይ የነበረው አርቲስት ሸዋፈራው አሁን የተዋጣለት ፓስተር ሆኗል። አርቲስቱ በተሳሳተ ስልክ ምክንያት ከትዳር አጋሩ ጋር እንደተገናኘ ይናገራል። ሚስቱ ቀድማ አክራሪ የጌታ ሰው ስለመሆኗ በቃለ መጠይቅ የተናገረው ሸዋፈራው በወሬዋ መካከል በተደጋጋሚ የጌታን ስም ታነሳለች። የመጽሐፍ ቅዱስ ዕውቀቷም የተለየ በመሆኑ በቀላሉ በፍቅሯ ወደኩ ይላል። በሚስቱ ግፊትም የፕሮቴስታንት እምነት ተከታይ እንደሆነ ይገመታል። የድራማና የፊልም ስክሪፕት ሲመጣልኝ ከሃይማኖቴ አስተምህሮ ጋር እንዳይጣረስ በደንብ እፈትሸዋለሁ ሲል የሚደመጥ አርቲስት ሸዋፈራው ደሳለኝ ጌታን ሳላመሰግንና ሳልዘምር አልሞትም ሲል የቆየ ቢሆንም በቅርቡ ግን እንደ አዲስ መዝሙር በማውጣት ህልሙን እውን አድርጓል። እንደ በጋሻው ደሳለኝ ካሉ ታዋቂ በወንጌል አገልግሎት ላይ ሲሳተፍ ታይቷል። አርቲስቱ በተለይ ድምፃውያን አልበም ሲያወጡ እንደ ከቨር የሚጠቀሟቸው ፎቶዎችና የሚሰሯቸውን ቪዲዮዎች ከሃይማኖት እየራቁ ናቸው በሚል ትችትም ይታወቃል። ከአሁን ቀደም ከፊልሙ ዓለም ገለል ብትልም በድንቅ የትወና ብቃቷ በማራኪ እይታዋና ውብ ፈገግታዋ ተወዳጅነትን ያተረፈችውን ታዋቂዋ የፊልም ተዋናይት ሰገን ይፍጠር ታዋቂ ከሆነች በኋላ ሃይማኖቷን የቀየረች በአደባባይ በተለይ በቲክቶክ ቪዲዮዎች ሃይማኖታዊ መዝሙሮችን የምታዘወትር ሆናለች። ከሰሜን ኢትዮጵያ የተገኘችው ተዋናይትና ሞዴል ሰገን ይፍጠር ዝነኛ ከሆኑ በኋላ ሃይማኖታቸውን ከቀየሩ አርቲስቶች መካከል የምትጠቀስ ብቻ ሳይሆን ስለ አዲሱ ሃይማኖቷ ሰዎች እንዲያውቁላትም ጥረት የምታደርግ ናት። ብዙዎች በውበቷ የሚማረኩባት አርቲስቷ የኦርቶዶክስ ሃይማኖት ተከታይ የነበረች ሲሆን አሁን ሃይማኖቷን ቀይራ የፕሮቴስታንት ሃይማኖት ተከታይ መሆኗን ይፋ አድርጋለች። ይህንን ሃይማኖት እንድትከተል ያደረገቻትም የቅርብ ጓደኛዋ እንደሆነች ይነገራል። በተለያዩ የማህበራዊ ትስስር ገጾች ወይም ሶሻል ሚዲያ ጓደኛዬ ትክክለኛውን እንዳገኝ በጌታ እንደሆን አድርጋኛለች እያለች ጓደኛዋን በተደጋጋሚ የምታመሰግነው
አርቲስት ሰገን የኢንስታግራም ገጿና የቲክቶክ አካውንት ስለምትከተለው ሃይማኖት ለማስተማርና አገኘሁት የምትለውን ጸጋ ለተከታዮቿ ለማካፈል ስትጠቀምበት ታይታለች። አርቲስት ሰገን ይፍጠር ወደ ፕሮቴስታንት እምነት ከመምጣቷ በፊት ጓደኛዋ ጌታን ተቀበይ በማለት ቀን ከሌት ትገፋፋት ነበር። ነገር ግን ሰገን በዚያ ወቅት ታፌዝባትና ታሾፍባት ነበር። በጊዜ ሂደት ግን ውትወታው ሲጨምር በጓደኛዋ ግፊት ጌታን ተቀብላ ፕሮቴስታንት ሆናለች። በዚያ ያላበቃቸው አርቲስቷ ከአንድ የፕሮቴስታንት ዘማሪ ጋር ቸርች ውስጥ ተገናኝተው ፍቅር ጀመሩ። ፍቅራቸው ጦፎም ቀለበት እስከ ማሰር ደረሱ። በመካከል በጥንዶቹ መካከል ከፍተኛ የሆነ አለመግባባት ተፈጥሮ የነበረ ቢሆንም የሁለቱም ጓደኞች ጣልቃ ገብተውበት የአርቲስቷና የዘማሪው የፍቅር ግንኙነት ዳግም ተመልሷል። በሀገራችን ታሪክ እጅግ ባልተለመደ መልኩ 2 ሚሊዮን ብር ገደማ አውጥታ ልደቷን በማክበር የምትታወቀው አርቲስት ማስተዋል ወንደሰን በቅርቡ ሃይማኖቷን የቀየረች በአዲሱ ሃይማኖቷ ስፍራዎች የምታሳልፋቸውን ውሎቿንም በማህበራዊ ሚዲያ በማሰራጨት የምታስተዋውቅ ሆናለች። አርቲስቷ ከቴሌቪዥን ፕሮግራም አቅራቢው እንዳልካቸው ዘነበና ከፓስተሮች ጋር ብዙ ጊዜዋን በቸርች ውስጥ እንደምታሳልፍ የሚያሳዩ ቪዲዮዎችን ነው የምታጋራው። ሀሳቧን በመቀያየርና የተለያዩ እርስ በርስ የሚጣረሱ ምላሾችን በመስጠት የምትታወቀው አርቲስቷ 2 ሚሊዮን የሚጠጋ ገንዘብ ለልደቷ ወጪ ማድረጓን ተከትሎ በአንድ ወቅት አነጋጋሪ እንደነበረች ይታወቃል። አርቲስቷ ውልደቷና እድገቷ አዲስ አበባ ሲሆን ከኦርቶዶክስ ቤተሰቦችን የተገኘችው ወደ ፊልምና ተከታታይ ድራማ ትወና ውስጥ ከመግባቷ በፊት ከ5 በላይ የሙዚቃ ክሊፖች ላይ ሞዴል ሆናለች። በኢቢኤስ ቴሌቪዥን በተከታታይ በሳምንት 2 ጊዜ ይቀርብ በነበር ዘመን በተሰኘው ድራማ ላይ ተውናለች። ይህ ድራማ ለማስተዋል ወንደሰን ይበልጥ እንድትታወቅ እንዳገዛትም ትናገራለች። አርቲስቷ ሀገሪቱ ችግር ውስጥ ህዝቧም ጭንቅ ውስጥ በገባበት ሰሞን ሰርግ የሚመስል የልደት ዝግጅት ደግሳም አገርን ጉድ አስብላለች። አሁን ደግሞ ፕሮቴስታንት ሆና ወንጌል ለማስተማርም ጭምር ሙከራ እያደረገች ነው። በኢትዮጵያ ሙዚቃ ውስጥ ደግሞ ትልቅ አሻራ ካሰረፉ እንስት አቀንቃኞች መካከል የሆነችውን አርቲስት ዘሪቱ ከበደም ሌላኛዋ ታዋቂ ከሆኑ በኋላ ሃይማኖታቸውን የቀየሩና አዲስ ሃይማኖታቸውን በአደባባይ ከሚያሳዩት መካከል ትጠቀሳለች። በቅርቡ ልጇን በሞት ያጣቸው አርቲስት ዘሪቱ በቀብር ስነ ስርዓቱ ላይ በሚገርም ጽናት ወንጌል እየጠቀሰች መልእክት በማስተላለፏ መነጋገሪያ ነበረች። ማህበራዊ ሚዲያ ላይ ብቻ ሳይሆን በእለት ተዕለት ህይወቷም ሃይማኖቷን የምታከብርና በህግና ስርዓት የምትኖር እንደሆነች ይነገርላታል። ከሙዚቃው በተጨማሪ ምርጥ ተዋናይት ሆና ያስደመመችን አርቲስት ዘሪቱ ዓለማዊውን ነገር እርግፍ አድርጋ በመተው ዘማሪ ከሆነች ሰነባብታለች። ሃይማኖተኛ ከሆኑ ቤተሰቦች የተገኘችው ዘሪቱ የቤተሰቦቿን የኦርቶዶክስ ሃይማኖት በመተው የፕሮቴስታንት እምነት ተከታይ ከሆነችም አመታት ተቆጥረዋል። በሌላ በኩል ደግሞ ከሰሞኑ መነጋገሪያ የነበሩት እነፉይን የተመለከቱ የተለያዩ መረጃዎች ሲወጡ ሰንብተዋል። በተለይም ከቀናቶች በፊት እሸቱ መለሰ ያጋራው በማህበራዊ ሚዲያ ላይ ያጋራው መልእክት ብዙዎች ኦርቶዶክሳውያንን እያስቆጣ ይመስላል። እፎይም ይህን መልስ ለሱ መልሶለታል። ቪዲዮ ላስቃኛችሁና እንመለስ። አንተም ስለ ሙስሊሞች ያለን አቋም ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው ሚስጥሬን ምነግረው እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀን
እንግዲህ ይህንን ቪዲዮ ተከትሎ ነው ትንሽ ዕውቀት ያለው ማን ነው ሲል እፎይ ሐሳብ የሰጠው። እኔ ወይስ የራሱን ሃይማኖት እንኳን በቀጡ የማያውቀው ነፍሳችንን አስይዘን መንፈሳዊ ውጊያ የምንዋጋው እንደናንተ በሰዎች ዘንድ ለመወደድ ብለን ወይም የሰው መውደድ የዕለት ተዕለት ስራችን ሆኖ ሳይሆን ለዘመናት የተሰደበው አምላካችን ለዘመናት የተረገመው ክርስትናችንን ከዚህ በኋላ ይበቃል ብለን ለክርስቶስ ኢየሱስ ብርሃን የተደፈነበትን ህዝብ ለመግለጥ ነው። እሸቱን ጨምሮ በማታውቁት ነገር ልግባ የምትሉ ልወደድ ባይነት በመንፈሳችሁ የሰረጸ የላይክ ጥማታችሁ የስመ ክርስቲያኖች እባካችሁ ዝም በሉ። በእስልምና ከልጅነታቸው ጀምረው ነው ክርስቲያናዊ ጥላቻን የሚገቷቸው። በርካታ መጻሕፍት በክርስትና ላይ ጽፈዋል። በውስጣስ ደረጃ ክርስትና ላይ የሚሰሩ ሚሊዮኖች አሉ። እኛስ ከራሳችን አስተምሮ ውጪ እነሱ ላይ የሚሰራ አለን ወይ? ከድሮ ጀምሮ በዚህ ላይ የሚሰራ ካለ በውስጥና በውጭ ባሉ ቀስት እየተሳበ ይሳደዳል። እነሱ የፈለገ ቢሳደቡ ረፍ እነሱ ጋር አታጣላን የሚል አንድ የለም። ልብ በሉ፣ እኔ ያለ ማስረጃ አንድም ሳላወራ እንደዛ የተወረደብኝ ወደ እነሱ ሲወሰድ ብልጥ ናቸው። የፈለገ ቢሳደብ አብሮ የሚወቀጥ እንጂ ረፍ የሚባል የለም። ብቻ የስመ ክርስቲያኖች የሰንበት ክርስቲያኖች ከቻላችሁ አንብቡ፣ ካልቻላችሁ ዝም በሉ። እኛ የጎዳን የውጪው ሳይሆን የውስጡ ነው ሲል ሐሳቡን ተናግሯል። በርግጥ ጽንፍ ይዞ አንድ ለአንድ መነጋገርና መከራከሩ አግባብ ነው ብለን እኛ እንደ ዝግጅት ክፍል አናምንም። ከቀናቶች ወይም ከአንድ ወር በፊት የተከበረው የጥምቀት በዓል ላይ በርካታ የእስልምና እምነት ተከታዮች የተለያዩ በጎ ነገሮችን ለህዝበ ክርስቲያኑ ሲያደርጉ እንደነበር አስተውለናል። እነዚህ ምስሎች በተለያዩ ሶሻል ሚዲያዎች ላይ ተዘዋውረው በተለይም ታቦቱ በሰላም ገብቷል አልሐምዱሊላህ የሚሉ መልእክቶችን በጆሮአችን ሰምተናል፣ በአይናችንም ተመልክተናል። መጠላላቱና መገፋፋቱ የትም ስለማያደርስ ቁጭ ብሎ ነገሮችን በመስማማት አንዱ የሌላኛውን እምነት በማክበር ሁላችንም የበኩላችንን ኃላፊነት ልንወጣ ይገባል የሚለውን መልእክት በዛሬው የዝግጅት ክፍላችን ለማስተላለፍ እንወዳለን። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ ይሆንላችሁ።